ገንዘብ ከኛ ጋር እንዲቆይ ከፈለገ መስጠትም ማለት የብዙ ሰው ችግሩ ሲያገኝ እንዳያልቅበት ነው የሚሰጠው። ስለዚህ ገንዘብን ኪፕ ማድረግ የሚፈልግ ሰው ምን ማድረግ አለበት? ሞር ማውጣት አለ። ማውጣት ማለት ምን ማለት ነው? ገንዘብ ወደ ሁለት ነገር ሊወጣ ይችላል። የተወሰነ ፐርሰንት ገቢያችን ምን መደረግ አለበት? ሪኢንቨስት መደረግ አለበት። ቢሮ ስንሄድ እኮ ብዙዎቻችን ዲሲፕሊን ድነናል። በየስራችን ቦታ በየትምህርት ቦታ ላይ አይታችኋል። ከስተመር ጊዜ ኪንግ ብለን ለደንበኛ እናጎበድዳል። አልተሳካለም፣ ራስን ውቀስ። ምንድነው ያላወቅኩት ህግ? ባይዘው ሁሉ ቀን መስከረም ነው፣ ሁሉ ቀን አንድ ነው፣ ሁሉ ቀን ሰኞ ነው ካላላችሁ ትሸወዳላችሁ። አመቱ እንዴት ይሮጣል ሰው ይላል። አይሮጥም። ሮጦ አያውቅም፣ አይሮጥም። በቃ 24 ሰዓት 23 ሆኗል እንዴ አልሆነ። ሰዎች ግን ስለደነዘዙ አልፎ አልፎ ስለሚነቁ በአመቱ 3 ጊዜ ይነቃሉ። መስከረም አንድ ይነቃሉ፣ ታህሳስ ላይ ይነቃሉ፣ ከዛ ጳጉሜ ላይ ይነቃሉ። ይሮጣል ይላሉ። እውነት ነው። ከተኛ ይሮጣል፣ ካልኖርክ ይሮጣል፣ ባትልህን ካልመረጥክ ይሮጣል። what is your battle? ባትላችሁ ምንድን ነው? your goal, your desire, your target, your dream, your purpose እኮ ማለት ነው አይደል? መምረጥ አለብን ባትላችን። know your battles. amazing vision የሚለውን ትሬኒንግ ወስጄ ፖዚቲቭ አፍርሜሽን የሚለው ድሪም። እኔ እንደዚህ ነው ያልኩት መጀመሪያ። ድሪም ኤሌመንተሪ የለም፣ ሃይስኩል የለም፣ ኮሌጅ እንኳን እንደው ስንመረቅ እንኳን ህልም አይነግሩንም። ከመመረቃችን በፊት ልንሄድ ስንል ሲሰጡን መድረክ ላይ ህልም ምንድን ነው አላሉንም እኮ። ለምን? ሰጪዎቹም የላቸው። ከውጭ ሀገር ትምህርት የሚባል ነገር እንደተጀመረ ሰሙ፣ አመጡት። እኛም ብንማር ይሻላል አሉ። እሱን እየደገሙት ነው። ድሪም ምናምን የት እንደሚያደርስ ምን አይጠቅምም አይደለም፣ ይጠቅማል። አላማ የሌለው ሰው ቢማር ምን ያደርግበታል? ምንም። ግን ምንም አይባልም። በፍሬም ፎቶ ይሰቀላል ቤት ቤት ውስጥ እኛ ተምረናል ለማለት የማናረገው ጥረት የለም ማለት እና ድርድር ሲል ደግሞ ደስ ይላል። እንግዳ ሲመጣ ፊት ለፊት ማለት ነው። መሶብ ውስጥ ምን አስቀምጠሃል ነው፣ ብፌ ውስጥ ሳይሆን መሶብ ውስጥ ምን አለ ነው ትልቁ ነገር። ኪስ ውስጥ ምን አለ ነው። that's the result፣ ውጤት ነው አይደል? ስለዚህ እሱ ላይ ማተኮር አለብንና ባትላችሁን ግን መርጣችኋል። now the 7 spiritual laws of success መጽሐፉ ኢንስፓየር ያደረገኝ ምንድን ነው? አንድ ሰው በንቁ ህሊናው ሆን ብሎ አስቦ እኔ የግል አውሮፕላን እንዲኖረኝ እፈልጋለሁ ቢል፣ አንድ ሰው ደግሞ ሆን ብሎ አስቦ እኔ ምርጥ ብስክሌት እንዲኖረኝ እፈልጋለሁ ቢል፣ ከዛ ሁለቱም እፈልጋለሁ ያሉትን ነገር ደጋግመው በምናባቸው እያዩ እነዚህ ነገሮች ኦን ሲያደርጉ ቢያስቡ ድግግሞሹ ወደ ሰብኮንሽስ ማይንድ ውስጥ ሲንክ ያደርጋል። ይሄ የህሊና ህግ ነው። የሰራው ፈጣሪ ነው። መቼም ይሰራል፣ ለማንም ይሰራል፣ የትም ይሰራል። ብናውቅ ይሰራል፣ ባናውቅም ይሰራል አይደል? የሰው ልጅ ህግ እንኳን እኮ አውጥቶ ህጉን ብትጥሱና ባለማወቅ ከዛ በኋላ ፍርድ ቤት ሄዳችሁ ስትጠየቁ በእውነት አላውቅም ብትሉ ከዚህ ወዲያ ታውቃለህ ነው አይደል የሚሏችሁ። ፍርዱን ይፈርዱባችሁና ነው ከዚህ ወዲያ ታውቃላችሁ። አለማወቃችን በምንም ሊብራራ አይቻልም። ማወቅ ኃላፊነት ነው ማለት ነው አይደል? የስኬት ህግን ባለማወቅ ባንከተለው፣ ባለማወቅ ብንከተለው የሁለቱንም የሥራችንን ውጤት እናገኛለን። ባለማወቅ ብንከተለው ስኬትን እናገኛለን አይደል? የማወቅና ያለማወቅ ጉዳይ አይደለም። ባለማወቅ ብትከተሉት ስኬታማ ትሆናላችሁ። ባለማወቅ ብትጥሱትስ እንወድቃለን። ከዛስ አላወቅንም፣ ስለዚህ ማንም ላይ አንፈርድም። ብዙ ጊዜ ማንም ላይ አንፈርድም ሳይሆን እንፈርዳለን ነው አይደል? እኔ እኮ አላወቅኩም የሚል ሰው አለ። ስኬታማ እስከዛሬ የምትፈልጉትን ያላገኛችሁት ብዙ ምክንያቶችና ሰበቦች አሏችሁ ወይስ የሏችሁ? ምክንያትና ሰበብ እኮ ምንድነው? አላውቅም ላለማለት የተደረገ ምትክ ነው። አልተሳካለም፣ ራስን ውቀስ። ምንድነው ያላወቅኩት ህግ? እስከዛሬ ወድቀሃል፣ ራስን ውቀስና ምንድነው ያላወቅኩት ህግ? የስኬት ህግን ማወቅ አለብን። ህግ ነው፣ ፈጣሪ ህግ ነው። ለዚህ ነው ፌር ነው ፈጣሪ እኮ የሚባለው። ለሁላችንም እኩል እድል ሰጥቶናል። ህጉን ያወቁም ያላወቁም በህጉ ላይ የተራመዱ አግኝተዋል፣ ውጤታቸውን አግኝተዋል፣ የሚፈልጉትን
ስኬት ሰጥቶ ምን ማድረግ ነው? መቀበል ነው። የምንፈልገው አይነት ውጤት ምን መስጠት አለብን? ዘር መዝራት አለብን። ብዙዎቻችን ለመስጠት ዝግጁ አይደለንም። ለምን? በካልኩሌሽን ሎጂካል ሆነን ስለምናስብ። ስፒሪቹዋል ለመሆን ስናስብ፣ ብዙ ሰው ስፒሪቹዋል ለመሆን ሲያስብ ሁሉንም የስኬት ነገር ትውት ያደርጋል። ስኬታማ ለመሆን ሲያስብ ደግሞ ስፒሪቹዋል ነገርን ይረግጣል። ገንዘብ ከኛ ጋር እንዲቆይ ከፈለገ መስጠትም ማለት የብዙ ሰው ችግሩ ሲያገኝ እንዳያልቀበት ነው የሚሰጋው። ስለዚህ ወይ ይቋጥረዋል ወይ ሴቭ ያደርገዋል። አብዛኛው ሰው እንዳይጠፋበት ይፈልጋል። ነገር ግን ካራክተሩ የለውም ወይም ደግሞ ዲሲፕሊኑ ስለሌለው ገንዘብ ሲመጣ ብዙ አፒታይት የላችሁ። የአብዛኛው ሰው ችግር ይሄ ነው። ገንዘብ ሲመጣ የማይመጣ ችግር የለም። እዳው ትዝ ይለናል ምናምን፣ ያልተገዛው ነገር ትዝ ይለናል ምናምን አለ አይደለም። የማያስፈልግ ከባትል ፊልዳችን ውጪ የሆኑ ነገሮችን። ስለዚህ ገንዘብን ኪፕ ማድረግ የሚፈልግ ሰው ምን ማድረግ አለበት? ሞር ማውጣት አለ። ማውጣት ማለት ምን ማለት ነው? ገንዘብ ወደ ሁለት ነገር ሊወጣ ይችላል። አንደኛው ወደ ወጪ ብቻ በዛው ወጪ ሆኖ ሰምጦ የሚቀር፣ ሌላኛውስ ስታወጡት መልሶ ምንም ያመጣ ገቢ የሚያመጣ። እንደዛ እኮ ነው ገንዘብ የሚባዛው። እናንተ የኛ ችግር ምንም ነገር ስናገኝ፣ ገንዘብ በተለይ ስናገኝ በደሞዝ ይሁን በንግድ ይሁን በሽያጭ በሴልስ በኮሚሽን በምን ይሁን ያገኘነው በፍሪላንስ እሱን ያገኘነውን መልሶ ኢንቨስት አድርጎ ሌላ ገንዘብ በሚያመጣ ፋንታ ወጪ ላይ በዛው ተኖ የሚቀር ላይ ነው የምናደርገው። የተወሰነ ፐርሰንት ገቢያችን ምን መደረግ አለበት? ሪኢንቨስት መደረግ አለበት። ስለዚህ ገንዘብን መጠበቅ የምትፈልግ ከሆነ ጊቭ ኢት፣ ስጠው ማለት ዝም ብለህ በትነው አይደለም። በቦታው አንድ ሰው 100 ብር ቢያገኝ ምን ላይ ማውጣት አለበት? በስነ ስርዓት የሚኖር ሰው በመንፈሳዊም በስጋዊም የሚኖር አይደል? ስጋ አለን፣ መንፈስ አለን፣ ህሊና አለን። ሶስቱን አሟልቶ የሚኖር ሰው ምን ላይ ማውጣት አለበት? ትክክለኛ አወጣጥ ማወቅ አለብና አይደል? የመጀመሪያው ገንዘቡን ሰርተን እንድናመጣ የጠበቀንን ለሱ እናመሰግናለን የሚል ከዛ ውስጥ የተወሰነ ነገር መኖር አለበት የለበትም? ዘካ ይባላል፣ አስራት ይባላል አይደል? እሱ ማውጣት አለብን። አብረኝ ስለሆንክ አመሰግናለሁ። እስቲ በብቃታችሁ ይኖራችሁ ስለመተንፈሴ፣ ስለማየቴ፣ ኩላሊቴ ስለማጣራቱ፣ ልቤ ስለመምታቱ፣ ምላሴ ስለመቅመሱ፣ አፍንጫዬ ስለማሽተቱ፣ እግሬ ስለመራመዱ አመሰግናለሁ። ከዛ ውስጥ ደግሞ እንትን የሰጣችሁ አይነት ፊሊንግ እንዲሰማችሁ አያስፈልግም። ይሄ ምን ይባላል? ባይዘው በእንደዚህ አይነት ስሜት መስጠት የአለኝ የምስጋና የታላቅነት ስሜት እንዲሰማን ያደርጋል አይደለም? ያደርጋል እኮ። will you receive ተባዝቶ ነው የምንቀበለው፣ ተባዝቶ። አብዛኞቻችን ግን እቺን እንቆጥባለን። ያው እንግዲህ ችግሩን ታውቃለህ፣ ዋናው መሻቱ ነው እያለን እንበለዋለን አይደል? ዋናው መሻቱ አይደለም። የምትሻውን ነገር እኮ ዋጋ ትከፍልለታል። ሰው ለከስተመር ዋጋ ይከፍላል። ቢሮ ስንሄድ እኮ ብዙዎቻችን ዲሲፕሊን እንድነናል። በየስራችን ቦታ በየትምህርት ቦታ ላይ አይታችኋል። ከስተመር ጊዜ ኪንግ ብለን ለደንበኛ እናጎበድደን። ለፈጣሪስ አያስፈልግም? ለፈጣሪ ደግሞ ወገብን ብቻ ጎንበስ ማድረግ ሳይሆን ኪስንም ጎንበስ ማድረግ ያስፈልጋል። ይሄ ላንተ። ስለዚህ የተወሰነ ለዛ ማውጣት አለብን። ከዛ በኋላ ደግሞ ይሄም ጊቪንግ ነው ስላለን